ከባለቤቱ በላይ ያወቀ ቡዳ ነው ይላሉ አባቶቻችን ሲተርቱ። ምከረው እምቢ ካለ መከራ ይምከረው። መከር እነሱ በብልጠት ሲሄዱ እሷ በብልጠት የምትሄድ አይደለችም። ሁሌ ወደታች፣ ሁሌ ጅል፣ ሁሌ ልጅነት፣ ሁሌ መሰደብ፣ ሁሌ መረገጥ፣ ሁሌ ስሟን በመጥፎ ማስጠራት ሱሷ አመሏ ሆኖባታል። ስለዚህ ምንም ልንረዳት አንችልም። በነገራችን ላይ ዛሬ እኔ ቲክታክ ቻናል ላይ በጣም ብዙ ያወራናቸው ነገሮች አሉ። እኔን የምትከተሉኝ ሰዎች ከነዚህ ቆሻሻ አመለካከት፣ ቆሻሻ አስተሳሰብ ለትውልድ መጥፎ መልእክት ለሚያስተላልፉ ሰዎች ቻናል ወጥታችሁ የየራሳችሁን ቻናል ከፍታችሁ የየራሳችሁን ቻናል እርስ በርስ ተያይዘን ማደግ ያለብን ሀረብ ሀገር። ምናልባት ቲክታክ ላይ ያልሰማችሁ ልጆች ካላችሁ ልንገራችሁ። እነሱ ድራማ ነው የሚሰሩት። ተዋረዱ፣ ተከበሩ፣ ዘቀጡ፣ ሰማይ ወጡ፣ ምድር ወረዱ፣ እነሱ ድራማ ነው። እዚህ ሀዘን ለበሱ፣ ቀይ ለበሱ፣ ምንም አደረጉ፣ እነሱ ታጥቦ ጭቃዎች ናቸው። ሁሌ የሚነገራቸውን አይሰሙም። በአረብ ሀገር ያለሽ እህቴ ግን እስከ መቼ ነው የሰውን ህይወት እያሳደሽ ሰዎችን ለማሳደግ ሰዎችን ቫይራል ለማስወጣት ሰዓት ጠብቀሽ ተንቀሽቅሸሽ ስልክሽን ከፍተሽ እነሱን የምታየው? ስንትሽ ነሽ ምግብ ሳበይ ጠብቀሽ እነሱን መጡ አልመጡ፣ ለቀቁ አልለቀቁ፣ ዛሬ ደግሞ ምን ተባባሉ፣ ዛሬ ምን ሰሩ፣ ሄርሜ ምግብ በላች፣ ሩታ ወደቀች፣ ሄርሜ ተጋደመች እያላችሁ ስለነሱ የሚያስጨንቃችሁ ስለነሱ የሚያሳስባችሁ ስንቶቻችሁ ናችሁ? ዛሬ የሰማሁትን ታሪክ ልንገራችሁ። የነበራችሁን ታውቃላችሁ። ያልነበራችሁና ወደፊት ከእንደነዚህ አይነት ቆሻሻ አመለካከት ካላችሁ ሰዎች ወጥታችሁ የራሳችሁ ላይ ቆም ብላችሁ አስባችሁ እኔ ምን እያደረኩ ነው? ለምንድነው እኔ ሰዎችን ብቻ የማሳድገው? እኔ ለምንድነው የማልሰራው? እኔ ለምንድነው የማላድገው? ቴክኖሎጂ ዘመን ነው ብለሽ እንድትከፍችና እንድትጠነቀቂ ይረዳሻል ብዬ አስባለሁ። ያልሰማሽ ቲክታክ ላይ የሰሙ ሰምተዋል። ከነገ ጀምሮ እኛም የራሳችንን ስራ ነው የምንሰራው። ስለነሱ ቆሻሻ አመለካከት ተረግጫለሁ፣ ተሰድቤያለሁ፣ ተዘቅዝቄያለሁ፣ ምንም ተብያለሁ። እኔ ግን ፈጣሪ አይዘቅዝቀኝ እንጂ አትዘቀዘቁኝ። ፈጣሪ ካለ ምንም ሆነ ነገር የለም፣ በእውነትና በሀቅ እስካቆምኩኝ ድረስ ማለት ነው። እነሱ ግን እውነት የላቸውም፣ ሀቅ የላቸውም። የተዋረደ ስራ እየሰሩ ገንዘብ ማግኘት ቫይራል መውጣት ነው የሚፈልጉት። ተራ በተራ አዳዲስ ሰው እያመጡ ዩቲዩብ ቻናል እያሳደጉ ባለ ገንዘብ መሆንና ቡታጅራን በትርኪ ምርኪ ማሰደብ፣ በትርኪ ምርኪ ባለሀብት ማድረግ ነው የሚፈልጉት። ምን እንደሰማው ነገር ከሁለት ከሶስት ሰው ነው እየሰማሁት። በአንድ ቤት ውስጥ ዘመዳማቾች ሆነው ሰው ቤት ይሰራሉ። ማለት እኔ ለምሳሌ አሁን አንዷ ቤት ልጅ ቤት ብሰራ አንደኛዋ አንድ እህት ቤት አንደኛዋ አንድ እናት ቤት ሆኖ ይሰራሉ። ወይም ደግሞ አንድ ቤት ደግሞ ሶስት ሆነው የሚሰሩ አሉ። የታወቀ ነው። አንድ ቤት ሁለት ሆነው የሚሰሩ አሉ። ሆኖም ግን የገጠመኝ የነገረችኝ አንዷ በጣም ይከታተላቸዋል። አንዷ የሄርሜላ ደጋፊ ናት፣ አንዷ የሩታ ደጋፊ ናት። በአንድ ቤት ውስጥ ሆነው የሄርሜላ ናት የሩታ ናት እያሉ እርስ በርስ ጦርነት፣ እርስ በርስ ጸብ። እኔ ከዚህ በፊት ነግሬያቸዋለሁ። አንዷ እዚህ አፏን ስከፍትብኝ እኔ የምሰራባት ሴትዮ ቤት ድንገት አጋጣሚ ተገናኘንና መኪና ውስጥ ቃል ልታቀብል ወርደን ነግሬያታለሁ። ተጣላን። እሷ የሄርሜ ደጋፊ ነበረች፣ እኔ ደግሞ የእውነት ደጋፊ ነኝ እንጂ የሩታም የማንምም አይደለው። እውነትን ግን እውነት ብዬ መመስከርና መደገፍ የምፈልግ ሰው ነኝ። እሷ ግን የሄርሜ ብላ በዚህ የተነሳ ሴትዮዋ በጣም አስወጣሻለሁ ብላት ለምናት ነው ያለችው። ትልቅ ሴትዮ ናት፣ የልጆች እናት ናት። እና ከዛን እኔም ነገርኳት። ይህንን ተናግሬያለሁ፣ ቲክታክ ላይም ዩቲዩብ ላይም ተናግሬያለሁ። ግን ብትነግሯቸው የማይገባቸው ብትመክሯቸው የማይሰለጥኑ አንዳንድ ደናቁርት አመለካከት ያላቸው አሉ። ልክ እንደነዚህ ዩቲዩበሮች ማለት ነው። ብትችሉ ጠቅላላ ዩቲዩባቸውን ሰብስክራይባቸውን አንስታችሁ ምንም የሚጠቅማችሁ ነገር የለም፣ ያስተማራችሁ ትምህርት የለም፣ ለህይወታችሁ የጠቀማችሁ መልእክት የለም። ከጸብ አንድ ፍቅረኛሞች ወይ አንድ ባልና ሚስት ተለያዩ ነው። ብዙዎች ተለያይተው የየራሳቸውን ስራ እየሰሩ ነው። አንድ ባልና ፍቅረኛ ማቾች ተለያይተው የየራሳቸውን ስራ እየሰሩ ነው። መለያየትም ያለ ነው፣ መለያየት እንዳለ መገናኘትም ያለ ነው። በአንድ ወንድ አመቱን ሙሉ መመላለስ ግን የቆሸሸ
የመንገድ የስትሬት ህይወት ነው። የሶስቱም ህይወት እየኖረ ነው። አብርሃም ከሄርሜላ ጋር፣ ሩታም ከአብርሽ ጋር። ገባችሁ? እነዛ ልጆች ምን ሆኑ? ጦርነት አነሱ ቤት ውስጥ። ሄርሜላ ናት፣ ሩታ ናት። አንደኛው በምንድን ነው የምትጣሉት ሲባሉ በምንድን ነው እኔ የረሳሁትኝ። ወንድሜ ሰሞኑን ስለሚሳፈር ቃል መግዛት ወጥቼ ገናውን የገባሁትኝ እንደገባሁኝ ወደ ዩቲዩብ የሰራሁት የገባሁትኝ ሰዓት ሄዶብኛል በጣም ማለት ነው። እና አንደኛዋን ሴትዮዋ ከመጣች እንኳን አመት 2 ዓመት እንኳን የሆናት ሁላ አይመስለኝም ማለት ነው። ልጅቷ ገና ፍሬሽ ናት። አርፋ አንገቷን ደፍታ ስራዋን እንደመስራት ሩታ ሄርሜላ አብርሽዬ ወደቀች፣ ፈረጠች፣ በላች፣ ጠጣች፣ ሞተች፣ ተነሳች እያላችሁ ስትደግፉ በፌስታል ነው ማዳሟ በፌስታል ልብሷን አስይዛ ወደ ሀገርሽ ሸኘቻት። ወደ ሀገር የሄርሜላን ደጋፊ ነው የሩታን ደጋፊ ነው ወደ ሀገር የሸኘቻት። አንደኛዋን ደግሞ አስወጥተው ቢሮ አልፈልግሽም አይሽ እሺ ኢትዮጵያ ሄደች። ኢትዮጵያ ሄደችዋል ሄርሜላ ወይስ ሩታ? አይዞሽ እኔ ያለው ከጎንሽ ሊሏት ብዙ ጊዜ ተናግረናል። እናንተ ማዳም ቤት ቁጭ ብላችሁ ስለነሱ በሉ፣ ጠጡ፣ ሞቱ፣ ተነሱ፣ ተኙ፣ እንቅልፍ አጡ ብላችሁ ስትጨነቁ ስለ ራሳችሁ የምታስቡ ብዙ ልጆች የላችሁ። ሀረብ ቤት እንዳላችሁ ሰው ሀገር እንዳላችሁ ብዙዎቻችሁ ዘንግታችሁታል። ሀገራችሁ ሆናችሁ እንኳን የዚህን ያህል እንዲወገብሽ ወጥረሽ ለሰው ልጅ አትከራከሪ፣ ከእናትሽ ልጅ ውጭ ማለት ነው። ለማንም ቁጭ ብላ ለምትሸቀልብሽ ቁጭ ብለሽ ትከራከሪላታለሽ። ጊዜሽን መስዋዕት አድርገሽ ገንዘብሽን እድሜሽን እየጨረሽ ማለት ነው። ሄደች ኢትዮጵያ ኤርፖርት ማን እንደሚቀበላት አናውቅም። ሩታ ወይስ ሄርሜላ እናያለን። እሷ ግን ሀገሯ ገብታለች። የክፍለ ሀገር ልጆች ናቸው። በነገራችን ላይ በጣም የምትሸወሩት የክፍለ ሀገር ልጆች ናቸው። ብትጠነቀቁ ይሻላችኋል። ሰው ሲነግራችሁ ደግሞ ስድብ አታርጉ። ስድብ ቀለባችሁ ያሉ ቤተሰቦቻችሁ ስርዓት ካስተማራችሁ በስርዓት ትክክል እሺ እናመሰግናለን፣ አሊያም ደግሞ አያገባሽ ምን አያገባሽ ብለሽ ማስቀመጥ ትችላለሽ። ስድብሽን እዛው ላጁ ተነቀሹ፣ ተግሙጥሽ ጠጩ። አንደኛዋ ደግሞ የሄርሜላ ደጋፊ ናት። እንደዚህችሁ ሽንት ቤት ውስጥ ትወድቃለች። ሄርሜላ ፌንት ስትበላ ሄርሜላ ለድራማ ፌንት እንደበላች ሳታቅ ማለት ገገማ ሽንት ቤት ውስጥ ሽንት ቤት እያጸዳች ሽንት ቤት ሴትዮዋ አገር ሰላም ብላ ሮጣ ስታያት ወድቃለች። ፍስፍስ አድርጋ ብድግ አድርጋ ሆስፒታል ምን ሆና ነው ስትባልና ስትጠየቅ ኧረ በፈጣሪ እንዲህ ወርደናል፣ እንዲህ ተዋርደናል። ሐኪም ቤት ሄዳ ምን ሆና ነው ስትባል ስትረስ ነው ጭንቀት። የማ ጭንቀት? የሄርሜላና የአብርሽና የሩታ ጭንቀት። ሰው ስንት የሚያስጨንቀው ነገር እያለ ስንት የሚረዳ ሰው እያለ ስንት የሚያሳዝን ሰው እያለ እነዚህ በላይሽ ላይ አናትሽ ላይ ለሚቀያየሩብሽ ለሚከሰከሱብሽ ሰዎች ብለሽ ጊዜሽንም እድሜሽንም መስዋዕት የበሉት አንሶ ጭራሽ ሄርሜላ ፌንት በላሽ ብለሽ አንቺ ፌንት ትበያለሽ። ከሽንት ቤት ሬሳሽ ቢነሳስ አፈር ጠጪና በረኪና አንስተሽ የምትጠጪው ለእናትሽ እዛ ሽሮ ቀይሪላት ሽሯት ሰርተሽ አታበያትም። እኔ ስለማቅ ነው። በነ ማርክ ጊዜ ያኔ በነ ማርክ ጊዜ ነቅተዋል መሰለኝ። ማርክና ሄሉ በተለያዩ ሰዓት ላይ መድኃኒት የጠጣለች ልጅ በደንብ ስለማቅ በውስጥ ሁላ በደንብ ታወራኝ ነበር። የዛሬ አመት ምናምን ላይ ማለት ነው። አመት ምናምን አልፎታል እነ እሱ የተለያዩ ጊዜ ማለት ነው። ስንቶቻችሁ ናችሁ በሽተኛ ሆናችሁ የቀራችሁ? ስንቶቻችሁ ናችሁ ስትረስ እያሳበዳችሁ ያላችሁ? ስንቶቻችሁ ናችሁ ገንዘባችሁን ለነሱ መስዋዕት እድሜያችሁ ሁሉ ነገራችሁ ለነሱ ያስቀምጣችሁ? ስንቶቻችሁ ናችሁ? አንቺስ ምን አለሽ? ማነሽ? ምንድነሽ? ምን አገባሽ? እነሱ ድራማ እየሰሩ ለሚሸቅሉት ሄርሜላ ይዛው ጠፋች፣ ሩታ ወሰደችው፣ መተት አደረገችበት። እነዚህ መተተኞች፣ ጠንቋዮች በሰለጠነ ዘመን በጥንቆናና በመተት የሚያድጉ የተዋረሰ ቡታጅራ እንዳለ በዚህ ነው መሰለኝ እያደገላቸው ያሉት። ይቅርታ እኔ ሙሉንም ማለት አልፈልግም። ስናያቸው ግን ጠቅላላቸውን እንደዚህ ዩቲዩብ ላይ የሚልከሰከሱት በአጠቃላይ ከእንደዚህ አይነት ነገር ተነስቶ እዚህ ላይ የደረሱ ይመስለኛል። ሰው ላይ መተት በማስደረግ ሰው ላይ ጥንቆላ በማሰራት ሰው ላይ ድግምት በማሰራት ያደጉ ናቸው የሚመስሉኝ። ካሳዩን ራሳቸው ካስተማሩን ራሳቸው እኛ ተወልደን አላደግንበት።
አለማወቅ ቤተሰቦቻችን አለማወቅ ጥንቆላ ቤት ሄደው ሊሆን ይችል ይሆናል። ድሮ በአያት ቅድመ አያቶቻችን በእናቶቻችን ሁላ ሄደው ሊሆን ይችል ይሆናል። አለማወቅ መስሏቸው የእያንዳንዳችን ቤት እንዲህ አይነት ነገር ነበረ። አሁን ግን ነቅተዋል። ማንም ቤት በሰለጠነ ዘመን እንዲህ የተልከሰከሰ ኮተት ቤት የሚገኝ የለም። እነዚህ ግን ትውልዱን በመተት እንዲጨማለቅ፣ ትውልዱን በጠንቋይ እንዲያምን፣ ትውልዱን በሲኒ እንዲያምን፣ ትውልዱን በመዳፍ እንዲያምን፣ ትውልዱ በአንድ ቋሚ ትዳር፣ በአንድ ቋሚ ፍቅር፣ በአንድ ቋሚ እንዳይኖር የሚያደርጉ ጠቅላላቸው ተሰብስበው ምን ዋጋ አለው? አንዳንዴ አሁንማ ያሉበት እየታወቀ ወደ ጎሮ ያላችሁ ሰዎች በውስጥ አውጡ። ጎሮ ያላችሁ ሰዎች ጎሮ ናችሁ፣ ጉድጓድ ትገባላችሁ። አሁንማ እያንዳንድሽ ጉድጓድ ትገቢያታለሽ፣ ጎሮን ለቀሽ ካልወጣሽ ማለት ነው። እያንዳንድሽ ጉድጓድ ትገቢያታለሽ። እንዲህ ተግማምታችሁ እንዲህ ገምታችሁ ከተማ አቆሽሻችሁ አትኖሯትም። ሀዘንን በቤታችሁ አድርጉ። አንድ ወንድ ሄደ ብለሽ ሁለትሽን ብትሆኚ የእንዶ ጭንቅላታችሁ የሚሰራ ቢሆን ኖሮ በአንድ ወንድ ለምን እንጨት ላይ አይሰቀልም? ሄርሜላ ቆሻሻ ሩታ ማትሰማ በራሴ መንገድ ሄዳለሁ ብላ ስትል እዚህ ውስጥ ገባች። ትናንትና ተናግሬያለሁ። ከአንድ ሁለት ሶስት ሄርሜላ ካሜራማን ሩታ ካሜራማንሽን ቀይሪ፣ ሩታ ከነዳኒ ራቂ፣ እንትና እኮ ይቅርታ ብሎ ሲመጣ በደንብ ገብቶናል፣ ጠንቅቀን እናውቀዋለን። ይሄ ቆሻሻ ደግሞ መሬት ቆፍሮ የአብርሽን ራሳቸው መሬት ቆፍረው ቀብረው ፎቶን በላስቲክ አድርገው ቀብረው የአብርሃምን ፎቶ ከዛን ጥንቆላ ነው መተት ነው ብለው ሄዶ መልሰው የቆፈሩበትን ቦታ እንትን ብለው ይዘው ወጡ። እኛን አትሸውዱ ነው፣ ራሳችሁ የቆሻሻ ዲናችሁን ትሸውዳላችሁ። ሁላችሁም ጠቅላላ የቡታጅራ ጀሌዎች፣ የቡታጅራ ዩቲዩበሮች በአጠቃላይ ቆሻሾችን በአጠቃላይ ማለት አልችልም። አንዳንድ አሉ እንደነ ብሩክ እንደነ ዊና እንደነ ኤፍሬም ፋሚሊ ማርክ ይኸው አቆሙ። በቃ ተወ። ሰው እኮ ይሞክራል፣ ካልተሳካለት ተክፎ አርጎ ይቷል፣ ወደ ራሱ ህይወት ይገባል። እናንተ ሙጫ አይሄድም አይመጣም፣ ወደ እኔ ወደ አንቺ የሴት ወራዶች፣ የሴት አሰዳቢዎች፣ የልጁም እናት ይችኛዋም የተንጠለጠለችበት የሴት አሰዳቢዎች፣ ሴትን አንገት ያስደፋችሁ፣ በሴትነቷ ሴት ልጅ እንድታፍር ያስደረጋችሁ፣ ዳግም ሴት ልጅ የራሷን ህይወት እንዳትመራ ያደረጋችሁ እናንተ መቼ ነው በምክር የማትመለሱት? መቼ በምክር የምትመለሱ ቢሆን ኖሮ ከመጀመሪያ ጀምሮ ምክር መልሷችሁ እዚህ የቆሸሸ ስትረስ ውስጥ ባልገባችሁ ነበር። ከኔ ጋር ያላችሁ ከነገ ጀምሮ ቲክታክ ላይ ስለነሱ መወያየት አቁመናል። አይመለከተኝም። መስራት የምፈልገውን በውስጥ ሰራለሁ። ማድረግ የምፈልግበት ድረስ ሄዳለሁ። መስራት የምችለው ድረስ ሄዳለሁ። ከቻልኩኝ መጨረሻውን ሲያልቅ ላሳያችሁ እችላለሁ። እስከዛ ድረስ ግን ቲክታክ ላይ የምንወያየው ምን ሰጥተን እንደግ፣ ገንዘባችንን እንደው አስራት በኩራት ለቤተ ክርስቲያን ለመስጊድ ባትሰጪ እንኳን ሰጥተሽ ቢተርፍሽ እንኳን እንደው 5 ብር ካለችሽ ያቺን 5 ብር አጠራቅመሻት በየወሩ 5 ብር ታጠራቅሚ ኢትዮጵያ ላይ ብዙ ስራ ትሰራልሻለች። ብዙ የኔ ቢጤ ታበላልሻለች። ለነዚህ 500 ድርሃምን ሰጥተሻል። እንኳን አይደለም 5 ድርሃምን ነው ታስቀምጪው። 500 ድርሃም አይደለም ወይ 500 ሪያል አይደለም፣ 5 ሪያል አስቀምጪ። ትንሽ ባንክ ገዝተሽ አስቀምጪ። ሳታቂ የት እንደሚደርስ ታይዋለሽ። ያኔ ራስሽን በራስሽ ታስደስቻለሽ፣ ብዙዎችን ታስደስቻለሽ። በእነዚህ ምንም ላልተለወጥ ገንዘብሽን ላልያሽ ሰርተሽ ቁም ነገር ላልያሽ ስትረስ መጡ ሄዱ ገቡ እንዲህ እስከ መቼ ድረስ ስራ ነው እያለን እንተዋቸው? እስከ መቼ ድረስ? ታጥቦች እቃዎች ናቸው። እነሱ ቆሸሹ እንደሆነ ይውሰዱት፣ የትም ይውሰዱት፣ የትም ያድርሱት። እሱ ሩታ አንዴ ስሟ እንዲጠፋ ስሟ እንዲበላሽ ፈልጓል። እሷም ደግሞ ስሟ እንዲበላሽ ፈልጋለች። ስሟ እንዲበላሽ ባትፈልግ ኖሮ ዲፕ እዚህ ድረስ ባልገባችበት ነበር። ጥላው ትወጣ ነበር።
ምንም ሳያንሳት ምንም ሳይጎላት ብዙዎችን ብቻዋን ሴት ልጇን ስታሳድግ ብዙዎችን አርአያ አድርገን ነግረናታል። እከሌን ተመልከቻት በአንድ ልጅ እንዴት ሆና ቅብርር ዝንጥ ብላ እንደምትሄድ። በቃ ላንቺ ያለው ይመጣል የትም አይሄድም። እና እሱ ግን እንደው ትዕቢትና ጉራ ስማቸውን ያጸዳላቸው ይመስላችኋል። ትዕቢት ወይንም ደግሞ የሆነ ነገር ያስተነፈሳት ይመስላታል። ግን ስምሽ እየዋከለ ስምሽ እየተሰደበ እቺ ሴት አሰዳቢ እቺ ዘልዛላ እንደምትባይ ብታውቂ ኖሮ ገና ድሮ አቆምሾ ነበር። ያ የማይሰማ ሰው ይሄ ነው። ይውሰዱት፣ ደግ አድርጉ ይውሰዱት። አይሽ አንቺ ወሰድሽው፣ ስልኩን አዘጋሽው፣ አጠፋፋሽው። ተራው ደረሰና ደግሞ ሄርሜላ ወሰደችው፣ ስልኩን ዘጋጋችሁ፣ አጠፋፋችሁ። ሲጀመር እኛ በቀደም ዕለት ሄርሜላና ቡዜ ሲገናኙ ነቅተናል። የሆነ እንትን ነበር የሚያስተካክሉት፣ አለቀ። የሆነ ነገር ነበር የሚያስተካክሉት። ዛሬ የእናንተ ጥቁር ለብሶ መምጣት፣ የእናንተ እንደዚህ መሆን፣ ልክ ልጁ የሞተ ይመስል ደረት የምትመቱ። ለምን ለቅሶ አትቀመጡ ነው ቤት ውስጥ? በቃ ብልህ ሰው እንዴት እንደሚያዝ እንዴት እንደሚያደርግ በደንብ ነው የሚያውቀው። በቃ አይናገርም፣ አይተነፍስም። ሄዳችሁ ቤቷ ፈልጋችኋል። እንደው ድራማ አትስሩ። በቃ ከካሜራ ጀርባ እንደዚህ ጅሎች ናችሁ በጣም። ስለዚህ ነው እኮ አልተማራችሁም አልሰለጠናችሁ ምንለው። የሰለጠናችሁ ብትሆኑ በተሰለጠነ ሰው ነገር እንታደርጉ ነበር፣ ምክር ትሰሙ ነበር። በቃ እኔ አቆምኩኝ። በቃ ዩቲዩብ ላይ ሊያድግ የሚችለው እነሱን አሳዳጅ እነሱን ፈላጊ ስለሚበዛ የግድ የነሱን ፎቶ መለጠፍ ስላለብን ልንሰራ እንችል ይሆናል። ብዙዎች ግን ይመራል የሆነ እነሱ አይመራቸውም፣ አይሰለቻቸው። ምክንያቱም ምርጥ ጥሟቸዋል፣ ገንዘቡ እየሄደላቸው። እኛ ደግሞ ገና ምንም የሄድን ነገር መሮናል። በእነሱ ሁሌ መመላለስ፣ በእነሱ መሰደብ፣ በእነሱ መረገጥ፣ በእነሱ ቤተሰብን ማሰደብ፣ ቤተሰቦቻቸው ልጆቻቸው ሲረገጡ ሲሰደቡ ኢምንት ምንም ያንን መሰላቸው። ልጆቼ ቤተሰቦቼ እንዳይሰደቡ ብዬ ከሚዲያ ጥፋፍቼ ሄደን እንደፈለጉ ያሉ ብዬ እኔ ወድጄ እስከገባሁበት ድረስ ብዬ እኔ እንደፈለጉ ሲያደርጉኝ ዝም ያልኩት። በዚህ ነው ያል ወርዳችሁ በዚህ ነው ያል እንዴ በስማ። ስለዚህ አንቺ ማነሽ? እነሱ ገንዘብ ለሚሰሩት ከማዳምሽ ጋር የምትጣይ፣ እነሱ ገንዘብ ለሚሰሩት እነሱ ፌንት ለበሉት ለሚደፉት አንቺ የምትደፊ፣ አንቺ ፌንት የምትበይ። እናትሽን አትፈልጊያትም? ለእናትሽ አትኖሪ፣ ለራስሽ አትኖሪ። አንቺ ኖረሻል መጀመሪያ። አንቺ በልተሻል፣ ጠጥተሻል፣ አንቺ ተለውጠሻል። አንቺ እኮ አይንሽ እያየሽ ከሰል ጀምረው እያሳደግሻቸው መጥተሽ እነሱ ዛሬ ባናትሽ ላይ በቀን 2-3 ሂማን በቀን 2-3 ልብስ እየቀያየሩ ሜካፕ እና እንትን ጥፍር እየቀያየሩ ይመጣሉ። አንቺ ምን አድርገሻል? ምን ሆነሻል? ምን ሰራሽ? እነሱን ቄጥ ሰጋ መከተል እንጂ ምንም ጥቅም ለሌለሽ። አየሽ ከነፌስታልሽ ሀገር ቢገባሽ በጀርባ ባግ መተሽ ባግ እንኳን አያስፈልግሽም። ጭራሽ በዩቲዩበሮች ትጣይልኛለሽ ብላ በፌስታል ኩርቱ ፌስታል ደግሞ ኤርፖርት ላይ ስትደርስ ይህን ፌስታልሽን ጣይ ተብለሽ በዚህ ባመጣሹ ልብስ ቋጥረሽ ይዘሽ እጂ ተብለሽ ይዘሽ በመጣሹ ወይ ራስሽን ታጠፊያለሽ ወይ ተመልሰሽ ትጠፊያለሽ። አለቀ። ቤተሰቦችሽ ላይ መቼም አይንሽን በጨዋታሽ አልቀኝ ራስሽን ታጠፊያለሽ ወይ ትጠፊያለሽ። ምን አገባቸው? ነገርናችሁ ሰልጥኑ። እኛ ከወሰድነው ትምህርት አስተማርናችሁ። እኛን ከመስደብ እኛን ከመዝለፍ እኛን ምን አገባሽ እኛን አሮጊት እኛን ምን ወጣቱ ነሽ ምን ጠቀምሽ? ወጣት የዋለበት መችዋሽ? ወጣት የሚሰራውን ስራ ምን ሰራሽ? ወጣት ያደረገው ምን አደረግሽ? ምን ያሽ? ይሄው ተራ በተራ ትላኪ ያለሽ አገርሽ ተራ በተራ ሆስፒታል ሐኪም ቤት ጋደም ያለሽ አለቀ። ይህን ያህል መጨናነቅ፣ ይህን ያህል ስትረስፉል መግባት ለነሱ ገንዘባቸውን ለሚያገኙት በአንዴ ቫይራል ይወጣላቸዋል። እየተሰደቡ እየተረገጡ እየተረገሙ የሚያገኙት ለጊዜያዊ ነው። የዚህን ያህል ውርደት የዚህን ያህል ቢቀርስ ማናቸው እነሱ ምንድናቸው? የራስሽ ህይወት አትኖሪ። ለማንኛውም ከነገ ጀምሮ ቲክታክ ላይ ስለዚህ አይነት ውይይት የለም። እኔ ጋር ቲክታክ ላይ ስመጡ ስርዓት ያለው ውይይት እንወያያለን። እንዴት መቀየር እንዳለበት ፎሎ ጀምራለሁ። በአረብ ሀገር ያላችሁ እህቶቼ ፎሎ ማድረግ ጀምራለሁ። 1000 ሲገባሽ ምን መስራት እንዳለብሽ ነግርሻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።
አበረታቱኝ። ወዳችኋለሁ።